አፍሽን ዝጊ አልኩሽ እኮ። ምንድነው የተፈጠረው? ምን ሆነብኝ ነው? እኔ እንዳንተ ፎንቃ ምናምን ሙድ አይገባኝም። እሺ እነዚህ ልጆች አንቺን ፈርተውሽ ሳይሆን ንቀውሽ ነው። እንዴት ሊሰናበተኝ የመጣን ሰው ከበር ትመልሳለህ? አንተ ጀምሮ ይሳም እንዴ? እዚህ መቆየት አልችልም። ልቤ በጣም ቆስሏል። ሰላም ነው አቢ? ምንድነው ሄሉ ደህና አይደለች? አዎ ዳይመንድ ሄሉ ጠፍታለች። ለእያንዳንዱ ነገር ዋጋ ትከፍላላችሁ። እሺ ልቀቂኝ አይደለክሽም ገና እገልሻለሁ። እሺ ደሞ አሹና ሮሚ መንገድ ላይ እንዳገኙሽ ነግረውኛል። አቤን አሳልፌ ከምሰጥ ሞቴን እመርጣለሁ። ዛሬ እዚህ ቤት ፍንጭ ሳናገኝ የትም አንሄድ። እኔ እኮ ውጭ እየፈለኩሽ። ለምንድን ነው የመጣው? እንዳትገሉኝ። እኔ ምንም ማውቀው ነገር የለም። እንዳትገሉኝ ባካችሁ። ሁሌ ሰበብና የምትለው ነገር አትጣማ። በቃ እባክህን እይልኝ ፍቅር እንደ ሌባ ቀስ ብሎ በር ከፍተው ይንሻኮካሉ። አሹ ሮማን ኑ ወደዚህ። እማዬ እኔ እኮ በፊትም ቢሆን ነግሬሻለሁ። እነዚህ ልጆች አንቺን ፈርተውሽ ሳይሆን ንቀውሽ ነው። አሁን በዚህ ሰዓት የት አምሽተው እንደመጡ ጠይቂያቸው። ዛሬማ የመጨረሻ ነው። ያለ ፍቃድ የት ዞሮ ሲመጡ እንደሆነ ጠይቃቸዋለሁ። ኑ እናንተ። አሹ ጭራሽ ስራህን ትተህ ትዞርልኝ ጀመር። እትዬ ይቅርታ ያደርጉልኝ። ያው እኔ እኮ መንገድ ትንሽ ጉዳይ ገጥሞኝ ነው። ሮሚም ተኔ ጋር ነበረች። ሮማን አንቺስ ውጭ ምንድን ነው የምትሰሪው? ምን እየሰራችሁ ነበረ? እውነቱን ተናገሩ። እትዬ በጣም ይቅርታ፣ እኛ እኮ ዝም ብለን አየር ለመቀበል ነው የወጣነው። ጥሩ አየር ልንወስድ ለዚህም ተደራርሰናል። አሁን እናንተ ውጭ ሆናችሁ ዕቃ ቢወሰድ የማን ያለ ሊባል ነው? ማን ሊከፍል ነው? እማዬ እነዚህ ልጆች እየሰማሻቸው ነው አይደለ? በደንብ ጠይቂያቸው፣ ሌላ ሚስጥር ይኖራቸዋል። አሹ ዱላን ይዘህ ውጭ ስትንጎራደድ ላየ ሰው እኮ ቤቱን የረሳ ነው የሚመስለው። ዛሬ ግን ይበቃል፣ የመጨረሻ ነው። እትዬ ሳልናገር በመውጣት ይቅርታ። ያው አሁን ተመልሰናል፣ ወደ ስራ ትመለሳለች። ይቅርታ። ከእንግዲህ የግቢ መጫወቻ አይሆንም። ያለኔ ፍቃድ አንድ እርምጃ ወደ ውጭ ወጣችሁ ማለት ከስራችሁ ትባረራላችሁ። እሺ እትዬ፣ ሁለተኛን ደግሞ በጣም ይቅርታ። አዎ ሮማን፣ በጣም ጥፋተኞች ናችሁ። እንደ በፊቱ ብትሆኑ ይሻላል። አሁን በጣም ተናንቀናል። እኔ ተናግሬያለሁ። ይሄ ሁሉ የፍቅር ጣጣ ነው። እሷ ናት አንዳች ነገር ተናግራ እንደዚህ ጉዳይ ያደረገች። አንቺ አሁን ምን ሰገተረሻል? ሂጂ ግቢ። አረ እናንተ ልጆች ታው ልታሳብሩኝ ነው እንዴ? ልታሳብሩኝ ነው ዛሬ ቆርጣችሁ ተነሳችሁት? ዛሬ ደግሞ ከሸቤ ከወጣሽ በኋላ ጭራሽ ወንድነቱ ጨምሮብሻል። እኔ የምለው ቆይ ግን ሸቤ እያለሽ ምን ነበር የምትሰሪው? ድንጋይ ስፈነቂ ነበር፣ ክብደት ስታነሺ ነበር፣ ሳኮ ስቀጠቅጪ ነው የምትዩ? ምንድን ነው ለመሆኑ? ግን ቆይ እዛ ፎንቃ ምናምን ሄዶሽ ያውቃል? ዳይመንድ አፍህን ዝጋ በእናትህ። አንተ ባዶ እግርህን ሰፈር ውስጥ የምታውደለድል ተራ ሌባ ነህ። እኔ ላይ ሙድ ለመያዝ አትሞክር። እኔ እንዳንተ ፎንቃ ምናምን ሙድ አይገባኝም። እሺ ኧረ ተይ የኔ ቆንጆ ተይ 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 ተይ። እኔ ሌባ አይደለሁም። ሌባማ ያ ሳጥን የሰበረው ሰውዬ ነው። ቆይ ግን በልብሽ ውስጥ የሆነ የተደበቀ ነገር አለ? የሆነ የሚሰማሽ የሆነ ስሜት ነገር አለ ነው ወይስ ድንጋይ ቢጤ ነሽ? ዳይመንድ በአንተ የማይገባ ንግግር አታቆላምጠኝ። እኔ ራሴን ህይወት ነው የምኖረው። አንተ ግን ማለት ነው እዚህ ቁጭ ብለህ የምታሴረውን ሴራ አውቀዋለሁ። አረ ሴራውም ያለው ባለ ትልልቅ ፎቅ ያላቸው ሰዎች ጋር ነው። እኛ ጋር ምን ሴራ አለ ብለሽ ነው? ጥቃቅን ወሬዎች ናቸው ያሉት። ሌላ ምን ነገር አለ? እኔ የምልሽ ባለፈው እንደዛ ሲከታተል ነበር ያልሽኝ፣ አሁንም ይከታተልሻል ነው ወይስ አቁሟል? ማን ነው እሱ? የሆነ የሚጋተትሽ ሰው ያልነበር? ገጀራውን ብቻ እንዳይሆን ስለሱም ስለሌሎቹም እስቲ ያለውና ባጠቃላይ ሲሎቅ ውስጥ አረ የታባታችሁ አውቃችኋለሁና ነው የምነግርህ። እስቲ ዳይመንድ ታወኝ በእናትህ። አይ ኩኪክስ፣ ለዚህ እኮ ነው የምትመጪ። አቤት አቤት አንተ ወይ ኩኩሻዬ። አረ ዳይመንድ በእናትህ አታስቀኝ። አንቺ ምን አለብሽ ሳቂ። እስካሁን ቁጭ እንዳልኩ ነው እንዳትልም ብቻ እንዴ እልሻለሁ እንጂ አዴ አንቺ ብቻሽን ጥየሽ እንደማለት ታውቂያለሽ። አሃ ብቻዬን ላለመተው ነው እንጂ ትሄድ ነበር ማለት ነው። የኔ ፍቅር የወደፊት ህይወታችን ከዚህ በላይ እንደሚያምር እርግጠኛ ነኝ። እኔም ባንተ ፍቅር ውስጥ ስሆን የወደፊት ህይወታችን በፈገግታ ይታየኛል። ካንተ ጋር ስሆን ሁሉንም ነገር ረሳዋለሁ። በጣም ደስተኛ ነኝ። የኔ ንግስት፣ አንቺ እኮ የህይወቴ ብርሃን ነሽ። ሁሌም ላንቺ ደስታና ፍቅር እኖራለሁ። እሺ
ደግሞ የወደፊት ሰርጋችንን ሳስበው ወደፊት ማለቴ ያው በቅርቡን እንጋባ አይደል? እንደሚሆን ደግሞ አልጠራጠርም። እኔም በጣም ነው የምጓጓው ዴቭ። ሁለታችንም በትግል ሁሉንም ነገር አሳልፈናል። አንዳንዴ እኮ ሰው ሰርጋችሁ እንዴት ሆነ ብሎ ሲጠይቀኝ የምመልሰው ነገር ግራ ይገባኛል። እንዴ ለምንድን ነው ግራ የሚገባሽ? አትነግሪያቸውም እንዴ? ሰርጋችን የሚሆነው እኮ በቅርቡ ነው። መቼ ነው ብሎ የሚጠይቅሽም ሰው አለ? አዎ ሁሉም ሰው ይጠይቀኛል። ዶክተርም ደግሞ ሁሌ ነው የሚጠይቀኝ። እሱ እኮ ለእኔና ለአንተ አብሮ መሆን በጣም ይጨነቃል። እሱ ደግሞ ምን አገባው እንዴ ብቶ እንጂ። እውነቴን እኮ ነው አደይ። ደግሞ ዶክተር ወደ ካናዳ ሊሄድ መሆኑን ሰምቻለሁ። ያው በእርግጠኝነት ከተማውን ለቆ ሊጠፋ ነው ማለት ነው። ስለዚህ ሰርጋችን ላይ አይኖርም። እየመረህ ነው ዴቭ? ዶክተር ወደ ካናዳ ሊሄድ ነው? ቆይ እንዴት እንደዚህ አይነት ውሳኔ ባንዴ ይወሰናል? እኔ እኮ ምንም አልሰማሁም። አደይ ስለ ዶክተር መሄድ ስትሰሚ ለምንድን ነው የምትደነግጪው? ፊትሽ እኮ በአንዴ ነው የተቀያየረው። እንዴት አልደነግጥም? ዶክተር እኮ ለእኔም ለለሊም በጣም ጥሩ ሰው ነው። ብዙ ነገር አግዞናል። ውለታውን ደግሞ መቼም ቢሆን አልረሳም። እሱማ ሊሰናበትሽ እኮ እዚህ ድረስ መጥቶ ነበር። ግን በቃ መምጣቱና መቀራረባችሁን ስላልወደድኩት ከዚህ በፍጥነት እንዲሄድ ነገርኩት። ምን አልክ ዴቭ? ሊሰናበተኝ መጥቶ አባረርከው? እንዴት እንደዚህ ታደርጋለህ? ዶክተር እኮ በጣም ጥሩ ሰው ነው። አደይ ድምጽሽን ቀንሽ እንጂ ታውቆሻል። እየጮሽብኝ እኮ ነው። ይኸውልሽ የኔ ፍቅር፣ እኔ ለአንቺ ሰላም ስለው እንጂ በቃ ከአንቺ ጋር ያለው አቀራረብ እኔ አልወደድኩትም ነበር። ለዛም ነው እንዲሄድ ያደረግኩት። ዴቭ አሁንስ በጣም እያናደድከኝ ነው። ዶክተር ለእኛ ያደረገውን ነገር ረስተ ነው? ሰው መጥላት እኮ ከልክ እያለፈ ነው። እንዴት የመጨረሻ ስንብቱን ተከለክለዋለህ? እኔ በአንቺ ፍቅር ስለምቀና ነው አደይ። ሁሌ ከጎንሽ መሆኑን አልወደድኩትም። ለዛም ነው እንዳይገባ የከለከልኩት። ይሄ ቅናት በጣም ያሳዝናል። ዶክተር ትልቅ ክብር የሚገባው ሰው ነበር። እንደዚህ እንደተራ ሰው ከመንገድ የሚመለስ አልነበረ። በጣም ተሳስተሃል። እሺ እኔ ጥፋተኛ አለሁ። ከአንቺ ግን ይህን ያህል ቁጣ እንኳን አልጠበቅኩም ነበር። ቆይ ስለ ዶክተር ሲነሳ እንዴት እንደዚህ ትደነግጫለሽ? ይሄ ደግሞ የበለጠ እኔን ጥርጣሬ ውስጥ እየከተተኝ ነው። እሺ ምንም ጥርጣሬ የለም ዴቭ። እኔ ስለ ዶክተር በጣም ቅንነቱንና የዋህነቱን ስለማውቅ ነው እንደዚህ የምልህ። አንተ ግን ከመሬት ተነስተህ ሁሉንም ሰው ትጠረጥራለህ። በቃ አደይ የበለጠ ነገሩን አታጋጊው። እሷ አንዴ መሄዱ አይቀርም። እኔም ደግሞ ውሳኔን አልቀይርም። እሱ ሄዳ አልሄደ ህይወታችን ላይ ምን ይፈጥራል? በቃ አደይ እሺ ተዩ። በዚህ ልክ ውለታ መርሳት ካንተ አልጠብቅም። እንዴት ሊሰናበተኝ የመጣን ሰው ከበር ትመልሳለህ? እሺ ሌላ መጥፎ ሰው ቢሆንስ? እሺ ዶክተር እኮ በጣም ጥሩ ሰው ነው። በመካከላችን ራሱ ስንቴ ገብቶ አስታርቆናል። በጣም አዝናለሁ። ይህንን ካንተ አልጠብቅም። እሺ አሁን ወዴት ነው የምትሄጂው? ሄሎ የኔ ቆንጆ ተመለስኩኝ እኮ። ደግሞ ለምን ነው በራ የተዘጋው? ሄሎ እንዴ ቤቱ ደግሞ ምንድነው እንደዚህ ዝብርቅ ያለው? ሄሎ ሄሉዬ ሄሉ የት ነው ያለችው? ሄሉ እንዴ አምላኬ ምንድን ነው የተፈጠረው? ምን ሆናብኝ ነው? ምንድን ነው? ቆይ እኔ አልገባኝም። ሄሉ ምን ሆነሽብኝ ነው? የአጭበርባሪ ዳኒ እንዳይሆን እንደዚህ ያደረገሽ? ለነገሩ ደግሞ እሱ ባይሆንስ? ለነገሩ ያሱና ያቺቱ ምንም ያደርጋሉ። ወይኔ አምላኬ ወይ የሆነ ነገር አድርገዋት እንዳይሆን። ተመልከች እስቲ ውሃውን ምን ያህል ንጹህ እንደሆነ። ሳስበውን ጭንቀትሽ በሙሉ ጠፍቷል። እንደልዬ እኔ እያለሁልሽ ምንም መጨነቅ አይጠበቅብሽም። አሁን ትንሽ ተነፈስኩኝ ቢኪ። ከአንተ ጋር መሆኑ እኮ ሁሌም ቢሆን ጥንካሬ ይሰጠኛል። ግን ደግሞ ቢኪ የአክሴና የቤተሰቦቿን ንዴት ሳስበው በጣም እፈራለሁ። እነሱ እኔ ምንም ከማድረግ ወደ ኋላ የሚሉ ሰዎች አይደሉም። ለልዬ ያለፈው ነገር እኮ እንዳለ አልፏል። ደግሞ እዚህ ማንም ሊያገኘን አይችልም። እኛ እኮ ደብረ ዘይት ነን ያለ ነው፣ እነሱ ደግሞ እዛ ናቸው። ስለዚህ ጊዜሽን በአግባቡ ትጠቀሚበት ነው የሚሻለው። አይ ቢኪ አንተ እኮ የማርታንና የእናቷን ክፋት ስለማታውቅ
ማርታ እኔ ፊት ስትታይ ለኔ የምታስብልኝና የምትደነግጥ ትመስላለች። ግን ደግሞ ማርታ ዋነኛ ፍላጎቷ እኔን ከጀርባዬ ጥላ መሬት ላይ ወድቄ ማየት ነው። ይኸውልሽ ለሊ፣ አሁን የሐይቁ መሀል አካባቢ ደርሰናል። አየሩም ደግሞ እየቀዘቀዘ ነው። ስለዚህ እቺ ቆንጆ ፀሐይ ሳትጠልቅብን ቆንጆ ፎቶ እንነሳ አይሻል? አዎ ቤኪዬ ልክ ነህ። ይሄንን ትዝታማ በፎቶ መያዝ አለብን። እንዴ ቤኪዬ ግን ስልክስ? ቆይ ወይኔ ጉዴ። እንዴ በቃ በኔ እንነሳለና ከዛ ልክልሻለሁ። አባት አንዴ እቺ ትቀበኛለሽ? አሁን እናቴ እዚህ ደብረ ዘይት ሐይቅ ላይ በጀልባ እየተዝናኑ ነው። አታስቢ እሺ? ምንም አይነት መረጃ አልተውላችሁ። ቆይ አንተ ጀምረህ ሳምንት ምንድነው የምታሳየኛለህ? እኔ ያልኩህ ነገር ምንድነው? ቆይ ምን አይነት ሰው ይሆንክ ነው? ቤዛ አትጩይብኝ። ያልሽኝን ነገር እኮ በትክክል እኮ ነው ሳልጨምር ሳልቀንስ የሰራሁት። እንዴት እንደምከብድ እኮ ስላላየሻት ነው። ዝም በል እባክህ። እኔ እኮ ያዘዝኩህ አበበና ሄለንን አንድ ላይ ይዛቸው እንድትመጣ ነው። ቆይ አበበ ቤት አለ? አቤ ቤት ውስጥ አልነበረም። ሄለን ደግሞ ብቻዋን ቁጭ ብላ ነበረ። እኔ ቆይ አቤ እስኪመጣ እዛ መጠበቅ ነበረብኝ እንዴ? አንቺ ደግሞ ስልክ ስትደውይ እሱ ወጥቶ ነበር እንዴ? ቆይ ደግሞ አንቺ ለምንድን ነው 10 ጊዜ ሀሳብሽን የምትቀያየሪው? ቆይ ስትደውልልኝ ምን ነበር ያልኩህ? ምን አልሽኝ? ብቻ ጠብቀህ ይዘውና ምናምን ልትይ ባልሆነ። አዎ እዛ መጠበቅ ነበረብህ። አቤን ሳታመጣው እሷን ብቻ ይዘህ መምጣት ምንድነው ትርጉሙ? አሁን እሱ ሲመጣ ቤቱን ባዶ ሆኖ ሲያየው ምንድነው የሚለው? ምን ላድርግ ቤዛ? እኔ የታየኝ እሱ እስከሚመጣ ድረስ እሷን ታግዬ ይዤ መውጣት ነው። ደግሞ ጨዋሃ ሰፈር ውስጥ እንዳታስባንንብኝ ብዬ እኮ ነው። ደግሞ እንዴት እንደምከብድ ብታዩ። ይኸው ራሷን እስክስት ድረስ እኮ ነው ታግያት ይዣት የመጣሁት። ዳኒ አንተ እኮ በጭንቅላት ሳይሆን በእግር ነው የምታስበው። ቆይ የአበበ ጠላቶች አበበ እንጂ ሄለን ምን ትሰራላችኋለች? እሷን እዚህ ካስቀመጥናት አቤ እጃችን ውስጥ መግባቱ አይቀርም። ቆይ ይሄ እኮ አሪፍ ሀሳብ ነው። ለምን ነገሩን ታበላሽዋለሽ? ዳኒ አበበ እኮ ሞኝ አይደለም። ትንሽ ፍንጭ ይዞ ፖሊስ ጋር ቢሄድ ወይም ደግሞ ያንን አሹ የሚባል ዘበኛ ይዞ ቢመጣ እኮ አለቀልን። ሙሉ ቅዴን ያበላሸብኝ። ወደ ፖሊስ? አበበ ሄሉን ስለሚወዳት ወደ ፖሊስ እንኳን አይሄድም። እሷን ችግር ውስጥ መክተት አይፈልግም። ነገር ግን እሷ ስትታገለኝ ኮፍያ ይዛ ወድቋል። ምን አልከኝ? ኮፍያን እዛ ጥለው መጣ? አንተ የእውነትም የአይምሮ በሽተኛ ነህ። አበበ እኮ ኮፍያውን ቢያየው ቀጥታ ወደኛ ነው የሚመጣው። እንዴት ወንጀል ስትሰራ ምስክር ጥለህ ትመጣለህ? ቆይ በድንጋጤ ነው ቤዛ። እሷ ስትታገለኝ እጄን ማስለቀቅ ነበረብኝ። ኮፍያ ደግሞ በዛ ሰዓት ወደቀ። አላስተዋልኩም ነበረ። ግን አሁን እኮ እሷን እዚህ አስተኝተናት መሸሽ እንችላለን። ለነገሩ አንተ መሸሽ እንጂ ምን ታውቃለህ? እኔ እኮ ለአበበ ጠላቶች አበበ የት እንዳለ ነግራቸዋለሁ። እና ደግሞ ብዙ ብር ሊከፍሉን ተስማምተዋል። ቆይ አበበ ከሌለ እንዴት ነው ብሩ የሚከፍሉን? አላውቅም ቤዛ። ግን አሁን እጃችን ላይ ሄለን አለች አይደል እንዴ? በእሷ መደራደር እንችላለን። ይኸውልህ አንተ እጅ እንዳታስገባ፣ እኔ ራሴ ጨርሳለሁ። አሁን ትሄድና አበበ የት እንዳለ ምን እያደረገ እንደሆነ ተከታትለ ይዘው ትመጣለህ። ትሰማኛለህ? አበበን ይዘህ ሳትመጣ እዚህ ቤት ድርሽ እንዳትል እሺ? እሺ ቤዛ፣ አሁኑን እወጣለሁ። ግን እኮ የአሹ የሚባል ሰውዬ ካገኘ ሊገለኝ ይችላል። እንዴት እንደሚያደርገው እኮ ስላላየሽው ነው። ሰውየው ጦሽ ነገር ነው። አሁንም ፍርሃትን ነው እየነገርከኝ ያለው? ሄድ አልኩህ እኮ አበበ ያለበትን አጣርተህ ይዘልኝና። ትሰማኛለህ? አሁን በድጋሚ ምንም አይነት ስህተት እንዳሰራሽ። እሺ ቤዛ፣ አሁኑን የጃቤን ይዤው እመጣለሁ። አንቺ ግን ተጠንቀቂ እሺ? እቺ ልጅ እንዳታመልጥሽ። ደግሞ ክብደቷን ስላላየሽው ነው። ማሰርም ካለብሽ ሰራት። አዎ የኔ ሁሉም ነገር አዘጋጅቻለሁ። የቪዛውም ነገር ኦልሬዲ አልኳል። ካናዳ መጥቼ ስራ እስከመጀመር እንዴት ጓጓው መሰለህ። እኔ እዚህ ከተማ ያለው ነገር ሁሉም ነገር ልቤን እያቆሰለው ነው።
እኔ አንድ መልስ ደውልልህ ቢሮ እንግዳ መጣ። እሺ አደይ እንዴት ነው ዶክተር? እንዴት እዚህ ልትመጪ ቻልሽ አደይ? ትላንትና እኮ ልትሰናበተኝ መተህ ሳላገኝ በመቅረቴ በጣም አዝኛለሁ። ለዛ ነው ሳልነግርህ የመጣሁት። አዎ አደይ ትናንትና መጥቼ ነበር። ተሰናብቼሽ በዛው ልጠፋ ነበር፣ ግን አሁን በጣም ገርሞኛል። እንዴት እዚህ ልትመጪ ቻልሽ? ዶክተር ወደ ካናዳ ልትሄድ እንደሆነ ሰማሁ። እውነት ለመናገር በጣም ነው ያዘንኩት። እንዴት ከተማውን ጥለህ ለመሄድ ትወስናለህ? አደይ እዚህ መቆየት አልችልም። ልቤ በጣም ቆስሏል። በዛ ላይ ደግሞ እዚህ መቆየቴ ለሌሎቹም ሰዎች ለአንቺም ሰላም የሚሰጥ አይመስለኝም። በፍጹም ስህተት ነው ዶክተር። አንተ እኮ በጣም ወጣት ነህ። ብዙ ነገር ካንተ እንጠብቃለን። እዚህ ከተማ ላይ ደግሞ ሰርተን መቀየር ትችላለህ። ደግሞ ለሁላችንም በጣም ታስፈልገናለህ። አደይ ክብርና አስፈላጊነቱ ለእኔ ምንም ለውጥ የለውም። ልቤ ከቆሰለ በጣም ቆይቷል። ዶክተር አንተ እኮ እዚህ ከተማ ውስጥ ትልቅ ስም ያለው የተከበርክ ዶክተር ነህ። እንዴት እንደዚህ ታስባለህ? ደግሞም ቢሆን ብዙ ታማሚዎች ያንተን እገዛ ይፈልጋሉ። አደይ እኔ ሰውን ቁስል አክማለሁ እንጂ እኮ ይህን ቁስል የሚያክምልኝ ሰው የለም። ካናዳ ሄዶ አዲስ ህይወት መጀመሩ አሪፍ ይመስለኛል። አይሆንም ዶክተር፣ እባክህን ሀሳብህን ቀይረው። ሀገር ላይ ሰርተ ማደግና ሰዎችን መርዳት የቻልክ ለምን ትሰደዳለህ? አደይ ሀሳቢ መቀየር እንኳን የምችል አይመስለኝም። ሁሉንም ነገር ጨርሻለሁ። ይህንም ደግሞ እዛ ሆኖ እየጠበቀኝ ነው። ከዚህ በኋላ እንኳን ወደ ኋላ መመለስ የምችል አይመስለኝም። አደይ ትችላለህ ዶክተር፣ እባክህን ድጋሚ አስብበት። ለራስህ ብለህ ሳይሆን አንተን ብለው እዚህ ለሚኖሩ ታካሚዎች አስብላቸው። በዛ ላይ ደግሞ ለሀገራችን ቢሆን በደንብ ታስፈልጋለህ። አደይ አሁን አንቺ እያልሽ ያለሽው ነገር በጣም እያወዛገበኝ ነው። እንዴ ለመሄድ ከሁሉም ነገር ወስኜ ጨርሼ ነበር። አሁን ግን እያቅማማው ነው። ማቅማማት ጥሩ ነው። ይህ ማለት እኮ ለሙያና ለሀገር ያለ ፍቅር ገና አልጠፋ ማለት ነው። እባክህን ዶክተር እዚሁ ሀገር ላይ ጠንከረህ ስራ። እሺ አደይ፣ ሙሉ ለሙሉ ቃል ባልገባልሽም የሜሪ ነገር አስብበታለሁ። ንግግርሽ ማለቴ አንቺ እንዳልጅ ከፈለግሽ አስብበታለሁ። አመሰግናለሁ ዶክተር። ሀሳብን እንደምትቀይር ደግሞ ሙሉ እምነት አለኝ። ዴቭ ሲነግረኝ በጣም ደንግጬ ነበር። ደግነቱ እንኳን አገኘው። ሳላገኘ ብትሄድ በጣም አዝን ነበር። እውነት? አዎ ዶክተር፣ አንተ እኮ ከኃላፊነትን በተጨማሪ ለእኔና ለሌሊ ብዙ ነገር አድርገልናል። በተለይ ደግሞ ሌሊ ወደ ጤናዋ እንድትመለስ ያደረግከው ነገር መቼም አልረሳም። በቃ አሁን እኔ ልሂድ። ሀሳብህን ካልቀየርክ ደውልልኝ፣ ግን እንድንገናኝ ብትቀር ደስ ይለኛል። እሺ አደይ፣ ከመሄድ በፊት አሳውቅሻለሁ። እሺ ቻው። በቃ እሺ አደይ። አቤት። አመሰግናለሁ። እሺ ቻው። ዳይመንድ እዚህ ሰፈር ውስጥ ተጎልተህ ተራይ ሰፈር ወሬ ከምታወራ እኔንም ከምትጋተተኝ ማለት ነው ስራ ምናምን ብትሰራ ይሻላል። በእናትህ እኔንም አትጋተተኝ። በቃ ቻው። አረ ኩኩሻ ቀሽቷ እንደዚህ አትሁኝ። ለምንድን ነው የምትቆጩ? እኔ እኮ ለራስሽ ብዬ ነው እኮ እንጂ ማንሳት ፈልጌ አይደለም እኮ ያነሳውብሽ። ያንተ ወሬ እንደሆነ እኔ ስልችት ብሎኛል። በቃ እኔ እዚህ ከአንተ ጋር ተጎልቶ መዋል የሌለ ሰልችቶኛል። አንተ አንዴ አጠገቤ መተህ ከተቀመጥክ በቃ ማን ተጎለት እንዳለ አላውቅም። አትነሳም ዳይመንድ። ዶክተር አስቀምጦ የሚያሱል ነገር ነው መሰለኝ ይወጋ። እየሄድክ በእናትህ በቃ። አረ ጋድዬ፣ እኔ ግን እንደዚህ አይነት ግራ ጎን ነው ውስጠኛል። እንደዚህማ እንደተጫወትሽብኝ አቀሪያት። ዳይመንዱ፣ ዳይመንድ እባክህ እርዳኝ። ዳይመንዱ ሰላም ነው አቤ? ምንድን ነው ሄሉ ደህና አይደለች? አዎ ዳይመንድ፣ ሄሉ ጠፍታለች። ጠፍታለች? ምን ማለት ነው ጠፍታለች ማለት? እቤት ስመጣ ጠዋት ዳይመንዱ፣ እቤቱ ባዶ ነበረ። በዛ ላይ ደግሞ በሯ ተቆልፈም ነበረ። የትም እኮ አትሄድም ነበር ዳይመንዱ። በጣም ግራ ገብቶኛል። አቤ ይኸውልህ መጀመሪያ ተረጋጋ። ሰፈር ውስጥ ቃለ መግዛት ወጣ ነው የሚሆነው። ይኸውልህ ዳይመንዱ፣ ቤት ውስጥ የትግል ምልክት ነበረ። ከዛ መሬት ላይ ይሄን የፀጉር ማሳጅ አገኘሁት። ይሄ ይቅር፣ ከዛ ኮፍያ ማገኘው ቤት ውስጥ። እስቲ ይሄ ኮፍያ ማን ነው? የሆነ ሰው ላይ ያየሁት መሰለኝ። ይኸውልህ ዳይመንዱ፣ እኔ የምጠረጠው ዳኒን ነው። ዛሬ መንገድ ላይ አግኝቶን ነበርና በጣም ሲስትብን ነበረ። ግን ደግሞ ዝም ብዬ እሱ ነው ማለት አልፈልግም። ብቻ የሆነ ሰው ወስዶ አግቷታል። ወይኔ አምላኬ! ሄሉንማ ማንም ሰው እንዲነካት አንፈቅድም። ግን ይሄ ኮፍያ የዳኒ መሆኑን ማረጋገጥ አለብን። ይኸውልህ ዳይመንዱ፣ እኔ እግሮቼ ላይ ተንቀጠቀጥኩ እኮ ነው። ቆየት ሄጄ ነው መፈልጋት። ምንድነው ማድረግ ያለብኝ? ወይኔ ሄሉዬ። አይዞህ አቢ፣ ይኸውልህ እኔ ከጎን ነኝሽ። ምንም የሚፈጠር ነገር የለም። አሁን እንሄድና ቅመሟ ጋር እናያታለን። እዛ ከሌለች ግን ሰፈሩን በአንድ እግሩ ነው የምናቆመው።
እሺ ዳይመንዱ እባክህ ቶሎ እንሂድ። ይኸውልህ አንድ ሰከንድ ማባከን አልፈልግም። ሄሉን በህይወት ማግኘት አለብኝ። እስቲ ንቂ የኔ ቆንጆ፣ ተነሺና ያለሽበትን ቦታ ተመልከቺ። አንቺና አበበ እኔና ወንድሜ ላይ ላደረጋችሁብን ለእያንዳንዱ ነገር ዋጋ ትከፍላላችሁ። እሺ? ቆይ ቤዛ፣ አንቺ ምን አይነት ጨካኝ ሴት ነሽ? ቆይ እኔ ምን አድርጌሻለሁ? አቤስ ቢሆን ከአንቺ ምን ጠላትነት አለው? ቆይ ለምንድን ነው እንደዚህ የምታሰቃይኝ? እባክሽ ቤዛ ልቀቂኝ። ኧረ እባክሽ ጥፋትሽን አታቂም? አቤ አሜሪካ እያለ ለጥቅም ብሎ ያደረገውን እያንዳንዱን ነገር ታውቂያለሽ። እሱ እዛ በሰላም ሲኖር፣ እኛ ደግሞ እዚህ በራብ እንድንሞት ነበር የፈለገው። አሁን አቤን ለመያዝ አንቺ ጥሩ መፍትሄ ነሽ። አቤ ምንም ነገር አላደረገም፣ የለፋበትን ያገኘው። አንቺ ግን ማንነትሽ እንዳለ በክፋትሽ ተሸፍኗል። ይኸውልሽ ማንም ባያይሽ ፈጣሪ ያይሻል። ከዚህ ስራሽ ደግሞ መቼም አታመልጭም። ትሰሚኛለሽ? ስለ ፈጣሪ ለኔ አነግሪኝም። እሺ? እኔ የምገዛው ለገንዘብ ብቻ ነው። የአቤ የተባለ ልጅ መጥቶ እጁን እስካልሰጠ ድረስ አንቺ እዚህ ቤት ውስጥ በራብ መቆየትሽ አይቀርም። እውነቱን ለመናገር እዚህ ህይወትሽ ልታጭ ትችያለሽ። ይኸውልሽ ቤዛ፣ ህይወቴ ለእኔ በጣም ክብር ነው። አንቺ ግን በሰው ደም ነው የምትኖሪው። እኔ ልገድኝ ትችያለሽ፣ ነገር ግን አቤ ለአንቺ መቼም አይንበረከክም፣ መቼም ቢሆን። ቆይ ግን አንቺ ልጅ አሁንም አንደበትሽ አልተገራም ማለት ነው? ይህንን ገመድ ላጥብቅልሽና ያኔ ጩኸትሽን እሰማለሁ። ትሰሚኛለሽ? አቤ መጥቶ እስካላስመለጠሽ ድረስ ሬሳሽን ነው መንገድ ላይ የሚያገኘው። የፈለግሽውን አድርጊ ቤዛ። ለአንድ ሴት ልጅ ግን ጨካኝ መሆንሽ የሴትነት ክብርሽን ያወርድብሻል። ትሰሚኛለሽ? ለእኔ ህይወት ያስተማረችኝ ጭካኔን ብቻ ነው። ሰውን ካልገደልክ መኖር አትችልም። እኔና ወንድሜ በሰው ፊት ስንዋረድ ቆይ አንቺ የት ነበርሽ? አሁን ግን ተራው የኛ ነው። እሺ? አንቺ እዚህ የተሰቃየሽ፣ አቤ ደግሞ በስቃይ ሲሞት ማየት ነው የምፈልገው። ይኸውልሽ ቤዛ፣ የሰው ስቃይ ደስታን የሚሰጥሽ ከሆነ እውነትም አንቺ በሽተኛ ነሽ ማለት ነው። በአንቺ እጅ በሞትም ነፍሴ ግን ሰላም ታገኛለች። አንቺ ግን ሰውን ገለሽ እድሜ ልክሽን በፍርሃት ነው የምትኖሪው። ሰው ደግሞ ከህሊና ጸጸት መቼም ሊያመልጥ አይችልም። ህሊና? ስለ ህሊና ለእኔ ልነግሪኝ ነው? ትሰሚኛለሽ? አሁን አቤ የት እንዳለና የት ሊደበቅ እንደሚችል ትነግሪኛለሽ። ካለበለዚያ ግን እዚህ ቤት ውስጥ ቀጣይ ስቃይሽን መሸከም አትችይም። እሺ? የፈለግሽውን ነገር ብታደርጊ አቤን አሳልፌ አልሰጥሽም። እሱ ማለት ለእኔ ህይወቴ፣ ፍቅሬ ማለት ጭምር ነው። ለነገሩ አንቺ ፍቅር ምን ማለት እንደሆነ መቼም ሊገባሽ አይችልም። ሁልጊዜ እንደሆነ ብቸኛ ነሽ። ሩታ፣ አንቺ ምን ሆነሽ ነው? አልፈሽ ልትሄጂ ነበር? ውይ ዴቭ፣ አንተን እንዴ በጣም አስደነገጥከኝ እኮ። ቆይ መንገድ ላይ ምን ትሰራለህ? ሩታ የኔ እህት፣ ቀኑን ሙሉ እኮ ከተማው ስፈልግሽ ነበር። ደግሞ አሹና ሮሚ መንገድ ላይ እንዳገኙሽ ነግረውኛል። ቆይ ለምንድን ነው ብቻሽን የምትዞሪው? ከህመሜ ከጭንቀቴ የምሸሽበት ቦታ እየፈለግኩ ነበር ዴቭ። አሁን ግን አንተን ሳገኘ ትንሽ ደስ አለኝ። የኔ ውድ ሩታ፣ ከዚህ በኋላ እኔ ወንድምሽ እያለሁ ምንም አትሆኝም። እሺ? ጭንቀትሽንም ህመምሽንም ምን ይጋራሻለሁ። ቆይ ለምንድን ነው እንደዚህ የምትሆኝ? አውቃለሁ ዴቭ፣ አንተ ብዙ ጊዜ ላይ ታስብልኛለህ፣ ግን ደግሞ ህይወት አንዳንድ ጊዜ በጣም ከባድ ትሆንብኛለች። አሁን ግን ካንተ ጋር ወደ ቤት መመለስ ፈልጋለሁ። እሺ፣ መመለሱን እንመለሳለን። ግን ምን ለማድረግ እየሞከርሽ ነው? ምንድን ነው የተፈጠረው? ቆይ ሀሳብሽ ምንድን ነው? ምንም ዴቭ፣ ምንም ያሰብኩት ነገር የለም። ሩታቷሽ የሆነ የተፈጠረ ነገር እንዳለ ገብቶኛል። ከመሬት ተነስተሽ ደግሞ እንደዚህ ልትሆኚ አትችይም። ምንድን ነው እሱ? ንገሪኝ እስኪ። ወይ ዴቭ፣ ነገርኩ በቃ። ትንሽ ደብሮኝ ነው እንጂ ምንም ነገር የለም። አረ አዎ ዴቭ። ደብሮሽ ብቻ ነው ብዬ ማምንሽ ይመስልሻል? ወይ ዴቭ፣ ደግሞ በጥያቄ አታፋጠኝ። በቃ ተወኝ። እንዲህ በቀላሉ ልተውሽ? ነሽ ነው ሄለን፣ አሁንም በንቀት እያዋራሽ ነው። አሁን በዚህ ቀበቶ ሳሰቃየሽ እያንዳንዱ ነገር ትነግሪኛለሽ። እውነቱን ለመናገር ይሄ መከራና ስቃይ ለአንቺ አይገባሽም ነበረ፣ ግን ደግሞ የአበበ ትዕቢተኝነት ነው እዚህ ያደረሰሽ። እሺ? እባክሽን ቤዛ፣ በጣም እያዞሬን ነው። ቆይ ለምንድን ነው እንደዚህ እየጨከንሽብኝ ያለሽው? አምላኬ ሆይ ከዚሽ ክፉ ሴት አድነኝ። ሰሚኛለሽ የኔ ቆንጆ፣ አሁን አምላክሽ አይሰማሽም። እዚህ ገጀራው ክፍል ውስጥ ደግሞ ብትጮይ ማንም ሰው አይሰማሽም። አሁን ምርጫ አንቺ ነው፣ አቤን መጥራት ወይም ደግሞ እዚህ ክፍል ውስጥ መሞት። ይኸውልሽ ቤዛ፣ አቤን አሳልፌ ከምሰጥ ሞቴን እመርጣለሁ። ዛሬ ደግሞ እኔ ላይ የምታሳዩ ጭካኔ ነገ ወንድምሽ ላይ እንዳይደገም እፈራልሻለሁ። የሰውን ባንድ ሆነ መሬት ላይ ጠብ አይልም። ፈጣሪ ደግሞ ጩኸቴን ይሰማኛል። ይኸውልሽ ሄለን፣ በድጋሚ የወንድሜ ስም እንዳታነሽ እሺ? ወንድሜ ከአንቺ የበለጠ ንጹህ ሰው ነው። እሱ አንቺን እዚህ ያመጣሽ ለእኔ ብሎ ነው።
እኔና ወንድሜ ከዚህ ከተማ የምንወጣበትን በቂ ገንዘብ ካላገኘን አንቺ እዚህ መሞትሽ አይቀርም። እሺ በገንዘብ የታወረው ዓይንሽን ፈጣሪ ይክፈትልሽ ቤዛ። የሰውን ነፍስ አጥፍቶ ደግሞ ባለጸጋ መሆን አይቻልም። መጨረሻሽ ምን እንደሚሆን ይታወቀኛል። እኔ ግን እስከ መጨረሻው ድረስ ለአምላክ ይታመናል። አሹ ሰው የለም እንዴ? አሹ አንኳኩ፣ በደንብ አንኳኩ። ይኸውልህ ዛሬ እዚህ ቤት ፍንጭ ሳናገኝ የትም አንሄድም። ተጣራ አሹ በል። ይሄኔ እኮ ተጋድሞ ነው የሚሆነው። ኧረ አሹ እንዴት ያለ ነገር ነው ሰፈሩማው? አሃ ምንድነው እንደዚህ ሰፈሩማው? አቤ አንተም አለ አሹ እባክህ ንገረኝ። ሄዷለች እንደዚህ ቤት ስፈልጋት አጣኋት። ቤት ውስጥ የለችም። የሆነ ሰው ሳያፍናት አይቀርም። አሹ እባክህ ንገረኝ እዚህ ካለች። እንዴት ያለ ነገር ነው? አሁን ተሮማኔ ጋር መንገድ ላይ ተናት አልነበር እንዴ? ደግሞ ሌባውን ከጎን አድርገህ ሄሉ ጠፋሽ ማለት ያዋጣልብኝ። ዝም በል በእናትህ አንተ ቱሪናፋ፣ ዝም በል አትቀደድ። አሹ እባክህ ተመልሳ ከመጣ ከሆነ ንገረኝ። ቤት ስገባ ቤት አላገኘኋትም። ቤቱ ደግሞ ተባርቆ ነበር። የሆነ የልፊያ ምልክት ነበር። ይሄንን ኮፍያ ያገኘሁት እዛ ነው። አሹ እባክህ የደበከኝ ነገር ካለ ንገረኝ እባክህ። አቤ ደግሞ እኔ እንዴት ቀልዳለሁ? ሄሉ ማለት እኮ ለእኔም እህቴ ነች። ስማ ያ ዳኒ ሳይሆን አይቀርም እየፎከረባት ነበር። ደግሞ ያገኘው ኮፍያ ይሄ ነው። ይኸውልህ አሹ ይሄ ኮፍያ የዳኒ መሆኑን እየጠረጠርን ነው። አሁን ወደ እሱ ቤት እየሄድን ነበር። አሄ ማን ቤት? ዳኒ ቤት። ዳኒ መች ቤት አለውና? አሹ እባክህ ያየኸው የሰማኸው ነገር ካለ ንገረኝ። በጣም ተጨንቄያለሁ አሹ እባክህ። አላየሁትም አቤ፣ ግን ይሄንን እርኩስ ካገኘው ዛሬ አልቆም። እንደ ቄራ ሰራተኛ ነው ስጋው መቦቃጭቆ። ስማ ደግሞ አብረን እንሂድ። ዛሬማ ተናንተ ኋላ ልመለስ። ምን ይሄድ? እሺ በቃ ቶሎ ፈጠን በል አሹ። እኔ በጣም ተጨንቄያለሁ። ልቤ ሊወጣ ነው። እባክህ አንድ ሰከንድ አልሰጠም። ቶሎ በል ደርሰና። ቆይ ተረጋጋ። እስቲ ክቡ አትበል። ምን ማለት ነው አትንከውከው ማለት? እንዴት አልንከውከው? ሄሉዬ እኮ ነች። ለእሷ እኔ ያለው አቢ አለ፣ እኛም በቃለን። መጀመሪያ ገባና እትዬን አስፈቅድ። ዝም ብሎ መሰስ ብሎ መሄዳለ እንዴ? ይኸውልህ አሹ ዳይመንድ ልክ ነው። አንተ እዚሁ ነው። አዲስ ነገር ካለ አሳውቀን። ዳይመንድ ሆነ በቃ ና እንሂድ። ያፈልም ላይ እኔ ጌታ ተንከራተተ። ወይ ጉድ! አሁን ደግሞ ብለው በሄሉ መጡ። እኝንማ እንደ ፋሲካ በሬ ቆራርጦ ለአሞራና ለቁራ ማስተላለፍ ነበር። ወይኔ 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 ወይኔ! ይኸውልሽ ሄለን፣ ይህንን ውሃ መሬት ላይ ደፋዋለሁ። አንቺ ደግሞ ቤዛ እባክሽ ውሃ ጠማኝ ስትይኝ ቆሜ እየሳኩ አይሻለሁ ማለት ነው። ትሰሚኛለሽ? አሁን እዚህ ጨለማ ክፍል ውስጥ ለብቻሽ ምን እንደሚወጥሽ እናያለን። እስቲ ያ ፍቅርሽ ደግሞ የት እንደሚያደርስሽ አያለሁ። እሺ ውሃውን ብደፊውም ባደፊውም ለእኔ ምንም ለውጥ የለውም። አንቺ ግን ውስጥሽ ባለው ክፋት ነፍስሽን እያጣሻት ነው ቤዛ። እውነቱን ልንገርሽ፣ ከአንቺ በላይ ደግሞ እኔ ሰላም አለኝ። ወይኔ ጉዴ! ታዝኝልኛለሽ እንዴ? አንቺ እዚህ ቁጭ ብለሽ እየተገረፍሽ አዝንልሻለሁ ስትይኝ ጭራሽ ነው የምናደደው። እሺ ትሰሚኛለሽ? ይሄንን ኩራትሽን ዛሬ ካላጠፋሁት እኔ ቤዛ አይደለሁም። ኩራቴን ልታጠፊው አትችይም ቤዛ። እሱ ደግሞ የመጣው ውስጤ ካለው እምነት ነው። ትሰሚኛለሽ? አካሌን ብታስሪውም ግን መንፈሴን መቼም ልታስሪው አትችይም። እኔ እንደሆነ በአቤ ፍቅርና በእግዚአብሔር ጥላ ስር ነኝ። ምንም ልታደርገኝ አትችይም። እኔ ደግሞ አሸናፊ ነኝ። እስቲ እናያለን፣ ማን እንደሚያሸንፍ እናያለን። አሁን እኔ እዚህ ቤት ውስጥ እየሾጣለሁ። ከዛ በኋላ ዳኒ አቤን ይዞት እስኪመጣ ድረስ እዚህ ጨለማ ክፍል ውስጥ በረሃብና በከፍተኛ ጭንቀት ውስጥ ትቆያለሽ ማለት ነው። ሂጂ ቤዛ ሂጂ። አቤ እንደሆነ ያስቀመጣችሁለትን ፍንጭ ሲያገኝ ወደዚህ መምጣቱ አይቀርም። ያኔ ደግሞ ምን እንደሚወጥሽ አያለሁ። እስከዛው ግን ይሄ እስኪሆን ድረስ ግን በትዕግስት መጠበቄን እቀጥላለሁ። ማዘሯ እኔ በጣም ግራ ግብት ነው ያለኝ። ከኔ ጋር እንደዛ ሲጣላ ቆይቶ ትንሽ ሳይቆይ እንኳን ከሌላ ሴት ጋር ሲሳሳቅ ባይኔ ነው ያየሁት። ቅምጥልዬ አትቸኩይ፣ ነገሮችን ሳታጣሪ ወደ ጸብ አትግቢ። ኪንጎ ላንቺ ያለው ቦታ ልዩ ነው። ይኸውልሽ እሱን በትዕግስት ነው ማየት ያለብሽ። አልችልም ማዘሯ፣ እኔ እሱን በጣም አምኜው ነበር፣ ግን እሱ የሚሰራው ስራና የሚያደርገው ነገር በጣም ነው የሚያናድደው። በቃ እኔ ከእሱ ጋር መነጋገር አልፈልግም። ማዘሯ እንዴት ነሽ? እንዴት ነህ ልጄ? ቅምጥል እዚህ ነሽ እንዴ? እኔ እኮ ውጭ እየፈለግኩሽ። ለምንድን ነው የመጣኸው? ሲጀመር ቤቴ እንዳመጣ ብዬሽ ነበር አይደል? እንዴ አሁን ቀጥ ብለህ ውጣልኝ። ቅምጥል ምን ሆነሻል? ተረጋጊ እንጂ። ለምን ነው የምትጮህብኝ? ቆይ መንገድ ላይ ከሩታ ጋር ስትሳሳቅ ያላየሁህ ነው እንደሚመስልህ? ሲጀመር እንኳንም አየሁህ። እሺ አሁን ካንተ ጋር ምንም ማውራት አልፈልግም። ከቤቴ ይውጣልኝ። አረ ነገሩ አንቺ እንደምታስበው አይደለም። እሷ እኮ መንገድ ላይ ያዝናት ጨንቃ ሳያት ነው እንጂ ሌላ ምን የምትፈጥረው ነገር የለም እኮ።
ኪንጎ ልጄ፣ አንተን ብትሆን ነገሩን በግልጽ መናገር ነበረብህ። ቅምጥሌ፣ አንቺ ደግሞ ተረጋጊ፣ ቀስ ብላችሁ አውሩ። ይኸውልሽ ማዘሯ፣ ምንም የሚወራ ነገር የለንም። በቃ ውሸቱን መስማት ራሱ በጣም ነው የሰለቸኝ። ሰማኛለህ ኪንጎ? አሁኑኑ ከቤት ይውጣ። የምትል ከሆነ ደግሞ ተነስቼ ራሴ እወጣልሃለሁ። ውጣልኝ በቃ። በቃ እሺ እወጣለሁ። ያላስፈላጊ ቅናትሽ ግን ዋጋ ያስከፍልሻል። መጨረሻ ላይ እውነቱን ስታውቂ ይቆጭሻል። ውጣልኝ። እንዴ ቅምጥሌ፣ ተረጋጉና አውሩ። አንተም ቁጭ በል በቃ። ቆይ ፍንጭ ነበር ያልሽ? አልገባኝም። ምን አይነት ፍንጭ ነው? ዳኒ ኮፍያውን እንደጣለ ነግሮኛል። ግን ሄለን፣ አንቺ የምታውቂው ሌላ ነገር ካለ አሁኑኑ ቶሎ ንገሪኝ፣ ካልሆነ ግን እገልሻለሁ። እሺ? የፈለግሽውን ነገር አድርጊ ቤዛ። እኔ እንደሆነ ምንም ነገር አልናገርም። አቤ እንደሆነ ቅድም የጣልኩትን የእጅ ጌጥ አይቶ ወደዚህ መምጣቱ አይቀርም። ከአንቺ እጅ ደግሞ የፈጣሪ እጅ ይረዝማል። ትሰሚኛለሽ? ያኔ ደግሞ የሰራሹ ስራ እንዳለ በገሃድ መውጣቱ አይቀርም። አንቺ ተንኮለኛ ሴት፣ አሁን በዚህ መግረፊያ ሳላሰቃይሽ እውነቱን ትናገራለሽ። ዳኒ አበበን ይዞ ሳይመጣ እሱ በራሱ መንገድ ከመጣ እቅዴ ሁሉ ነው የሚበላሽብኝ። ትሰሚኛለሽ? አሁን ሌላ ፍንጭ ካለ ቶሎ ንገሪኝ። እውነቱማ አንቺን ማሸነፍ ነው ቤዛ። ይኸውልሽ ምንም ነገር አልፈራም። ብትገርፊኝም ብታሰቃይኝም ህመሙ ለጊዜው ነው የሚቆየው። አንቺ ግን እድሜ ልክሽን ነው ስትጸጸች የምትኖሪው። ይኸውልሽ ቤዛ፣ አሁንም አልረፈደም። ከዚህ መጥፎ ስራሽ ውጪ። ዝም በይ ሄለን። ከአሁን በኋላ አንቺ ምክር አልሰማም። እኔ የጀመርኩትን ስራ እስከ መጨረሻ ነው ማደርሰው። አበበ የሚመጣ እንኳን እዚህ ሁለታችሁንም አጠፋችኋለሁ። ከአሁን በኋላ ወደ ኋላ መመለስ የለም። እሺ? አቤል ልታጠፊ አትችይም። ከአንቺ የበለጡ ጠንካራ ጓደኞች አሉት። ትሰሚኛለሽ? ከነ ዳይመንድና ከናሹ ጋር ሆኖ እኔም ማግኘቱ አይቀርም። ያኔ ደግሞ ይሄ ስራሽ ትልቅ ዋጋ ያስከፍልሻል። ስታስቢው እነሱ ምፈራቸው ይመስልሻል? በፍጹም አልፈራቸውም። እሺ? አሁን እኔ ይሄን በር ዘግቼ እሄዳለሁ። አንቺ ግን እዚህ ጨለማ ክፍል ውስጥ ሆነሽ የሞትሽን ሰዓት ተጠባበቂ። ያው ዛሬ የመጨረሻ ቀንሽ ነው። ወይ ሮማን፣ ምን ነው ትክዝ ብለሽ ቆምሽ? ምን ነው ቅድም በተናገርኩሽ ከፋሽ እንዴ? ቅድም እኮ ተናድጄ ነበረ፣ ለዛ ነው። እትዬ እኔ እኮ ተከፍቼ አይደለም፣ ያው እርሶ ተናደው ሲጮብን ሁለታችንም ደንግጠን ነው። አሹም ቢሆን እኮ በጣም ደንግጧል። አይ የኔ ልጅ፣ እኔ እኮ እናታችሁ ነኝ። ስታጠፉ እያዩን ዝም ብዬ ካለፍኩማ የውሸት እናት ነው የምሆነው። ቅድም ተናድጄ ነበር፣ አሁን ግን እንዴት ይበርዷል። እኔ እኮ የምቆጣችሁ የምናገራችሁ ጎበዞች እንድትሆኑ ነው፣ ለራሳችሁ ብዬ ነው። እናውቃለን እትዬ፣ እርስዎ ለእኛ መልካም እናት ኖት። እኔም እኮ አኩርፌ አይደለም እዚህ የቆምኩት፣ አሁን ላይ ሄጄ ልብስ ቀይሬ ነው የተመለስኩት። እርስዎ ለእኛ መልካም እናት እንደሆኑ እናውቃለን። ከእንግዲህ አትፍሪ የኔ ልጅ። ያው አሹ ከግቢው ሲጠፋና አንቺም ተከተለሽው ስትወጪ ከተማው አደገኛ ነው። አደጋ ቢደርስባችሁ እኔ ማን ያለልል ነው? ማንን ልጠይቅ ነው? ትክክል ነው እትዬ። እኛ የእርሱን ጭንቀት አልተረዳነውም ነበር። ለወደፊቱ ያለ እርሱ ፍቃድ የትም አንወጣም፣ ስራችንን በአግባቡ እንሰራለን። ጎበዝ፣ እንደሱ ነው። ያው እኔ ሁልጊዜ የምቆጣችሁ ለእናንተ ብዬ ነው፣ እናንተ እንድታድጉ ብዬ ነው እንጂ ክፋት አስቤ አይደለም። ያው ለራሳችሁ ብዬ እንደምቆጣችሁ ደግሞ በልቦነሽ አስቢ። እሺ እትዬ፣ እግዚአብሔር ያክብርልን። ከእርስዎ የምናገኘው ትምህርት ለእኛ ትልቅ መሰረት አለው። ስለ ሁሉም ነገር እናመሰግናለን እትዬ። በቃ የኔ ልጅ፣ አሁን ወደ ስራሽ። ደግሞ በተናገርኩ ቁጥር የምታኮርፊውን ነገር አቁሚ እሺ? ያለፈው አልፏል። እሺ እትዬ፣ አላኮርፍ። አዎ እንደሱ ነው። እናት አትኮረፍም እሺ? እሺ ከማለት ውጭ አማራጭ የለኝም። አምላኬ ሆይ ያ አሹ የሚባል ዘበኛና ያ ዳይመንድ የሚባል የሰፈር ዱርዬ እንዳያገኙኝ ብቻ። የት አባቴ ነው የምደበቀው? ያ አቤ ደግሞ ኮፍያውን ካገኘ ቀጥ ብሎ እኔ ጋ ነው የሚመጣው። ምን አባቴ ነው የሚሻለኝ?
ልትገሉኝ መጣችሁ? እንዳትገሉኝ። እኔ ምንም የማውቀው ነገር የለም። እንዳትገሉኝ እባካችሁ። አንተ ፈሪ ምንድነው ግድግዳ ለግድግዳ ስር የምትሆነው? ቤዛ እኮ ነኝ። ቤዛ አንቺ ነሽ እንዴ? ደግሞ ለምን ከቤት ወጣሽ? ቆይ ልጅቷን ማን ሊጠብቃት ነው እንዴ? ደግሞ አቤ መንገድ ላይ ቢያገኝሽስ? አንተ ደንስ፣ እኔም እኮ ስለሱ ላወራ ነው የመጣሁት። ሄለን እዛ ታስራለች፣ ግን አንተ የጣልካቸው ፍንጮችና ፍርሃት ምንም ልቤን ስላላሳረፈው ነው ላወራክ የመጣሁት። አሁን ሂድና ገጀራው ቤት ጠብቀኝ። ምን? እኔ ወደ ገጀራው ቤት ልመለስ? እኔ እኮ አቤን ልከታተለው ነው የወጣሁት አይደል እንዴ? እኔ እዛ ቤት ውስጥ ብቻዬን መቀመጥ አልፈልግም። እሷ የምትናገረው ነገር ሁሉ ውስጤን ያስፈራኛል። አንተ ሞኝ የሆንክ ልጅ፣ ሴትዮ ያለችን ነገር እየሰማን ይፈራው። አሁን በሊድና እሷን ጠብቃት። እኔ ደግሞ አበበ ያለበትን ሂጅ አጠራለሁ። ዘንበል ሳትል በሩ ላይ ቁጭ ብለህ ጠብቃት። እሺ እሺ፣ በቃ ሄዳለሁ። ቤዛ ግን ያ ዘበኛ ካገኘኝ ግን በዱላ ህይወቴን ነው የሚያጠፋልኝ። ለምን አብረሽኝ አትሄጂም? ዳኒ አታስጮኸኝ አልኩህ እኮ። ሂድና ልጅቷን ጠብቃት። እሷ ልጅ ከጠፋች እኔ እናንተ እዚህ ሰፈር ውስጥ መኖር አንችልም። እሺ እሺ፣ በቃ ጠብቃታለሁ። በደንብ ጠብቄ ደግሞ አኮራሻለሁ። እሺ፣ ደግሞ ፈጠን ብለሽ ተመለሽ። እናንተ ልጆች በቃ አትጫጫሁ እንዴ! ጎረቤት እኮ ይሰማል። ተረጋግታችሁ አውሩ በቃ። እንዴ ማዘሯ የሚሰራውን ስራ እኮ መቆጣጠር አቅቶኝ ነው። እንደዛ ተጣልተን ሄደን እሱ ግን ቀጥታ የሄደው ማን ጋር ነው? ሩታ ጋር። ከዛ ይባስ ብለው ደግሞ እጇን ይዞ ነው ሲያዋራት የነበረው። እና ይሄን እያየሁ ዝም ማለት አለብኝ እንዴ? እኔ ቅምጥል እባክሽ ተረጋጊ። እኔ ከአንቺ ጋር ጣልቼ ስወጣ ውስጥ የተረብሽ ነበር። እንደ አጋጣሚ በቃ ከፍቷት አዝና ተቀምጣ ሳያት ማለፍ አልቻልኩም። አወሯት። ሌላ እኮ ምንም የተፈጠረ ነገር የለም። ሲጀመር ሩታ ከመጀመሩ ነው ያንተ ጓደኛ ሆነችው። ሁሌ ሰበብና የምትለው ነገር አትጣማ። በቃ ደግሞ ውስጤ በጣም ተጠራጥሮክ ነበር። ከቤት የወጣው የሆነ ነገር ፍለጋ ነው። ይሄው ያልኩትም አልቀረም አገኘውክ። ቅምጥሌ ልጄ ተረጋጊ። ኪንጎ እኮ እውነቱን ነው። ከፍቷት ይሆናል ልጅቷን ያገኛት። ስለዚህ እሷን ቢያረጋጋት ምን ችግር አለው? አንቺ ለምን ሌላ ነገር ትፈጥሪያለሽ? ማዘሯ ተከነሽ። እኔ ቅምጥልን በጣም ነው የምወዳት። እንደ ድንገት እሷ እንደዛ ተከዛ ሳያት በቃ እንደ ጓደኛ አወራት እንጂ ሌላም እኮ የተፈጠረ ነገር የለም። በቃ ቅምጥል ብቻ ናት ውስጥ ያለችው። እሺ ኪንጎ፣ ግን የምትወደኝ ከሆነ ድጋሜ ሌሎች ሴቶች ጋር ላይክ አልፈልግም። እኔ እኮ በቅናት ልቤ ሊፈነዳ ነው። አንተ ደግሞ እየተቀለሰለስ ከኔ ለማታለል ትሞክራለህ። ፈጽሞ አላታለችም የኔ ቆንጆ። አንቺ የሚያስቀይም ነገር ድጋሜ አላደርግም። አንቺ ብቻ ሁሉ ነገር ተፈገግ በይል። ይኸው ነገሩ ተፈታ አይደል? ቅምጥሌ እናንተ እኮ ትዋደዳላችሁ። አላስፈላጊ ጥርጣሬ አታስገቡ። ይኸውላችሁ ከዚህ በኋላ ሁለታችሁ መሀል ጸባይ ከኔ ጋር ነው የምትጣሉት። ነግሬያለሁ ቅምጥል። እሺ ማዘሮ፣ ላንቺ ስል ተስማምቻለሁ። ግን ደግሞ ኪንጎ ድጋሜ ሌሎች ሴቶች አጠገብ ላይክ አልፈልግም። ጥርጣሬ እንድታጠፋልኝ ፈልጋለሁ። እሺ የኔ ንግስት፣ አንቺ ብቻ ደስ ይበልሽ። ሁሌም ቢሆን አንቺ ምን አይነት ምትሃታዊ ውበት ነው በእናታችሁ! ቤዛ ግን በጣም ነው የምትገርመው። እችን የመሰለች ቆንጆ እዚህ የመሰለ ቆሻሻ የሆነ ክፍል ውስጥ ታስቀምጣታለች። እኔ እኮ ገና ድሮ ሳያት ነው ልቤ ድንግጥ ያለላት። አሁን ደግሞ በጨለማ ውስጥ ይበልጥ ፍንትው ብሎ ነው የሚታየው ውበቷ። አንተ ረካሽ ምን እያደረክ ነው? ቆይ ዳኒ እንደዚህ አይነት ስብዕና የጎደለ ወንድ ነህ ማለት ነው? ሂሉ እባክሽ አትጩኝ። እኔ አንቺን ለመጉዳት አልፈለኩም፣ ግን ይሄ ምትሃታዊ የሆነ ውበትሽ አይምሮዬን አሳተኝ። ያ አቤ የተባለ ሰውዬ ደግሞ እዚህ የለም። አሁን ያለነው እኔና አንቺ ብቻ ነን። ቆይ ምን ልትሰሪ መጣሽ? የቀድሞ የቤታችን ሰራተኛ ዛሬ ደግሞ በትልቅ ቤት ውስጥ ተንደላቃ እየኖረች ነው። ለመሆኑ ዴቤት ነው ያለው? እሱን ፈልጌ ነው የመጣሁት። ቆይ ትንሽ አታፍሪም? አሁንም ድረስ መተሽ ዴቤት ነው ትኛለሽ? አሁኑኑ ከዚህ ቤት ውጭ። እሺ እኔ ካልፈቀድኩ በስተቀር ከዚህ ቤት አንድ እርምጃ አልራመድም። አደይ አንቺ እኮ ድሮ በቤታችን ስታገለግኝ የነበርሽ ሰራተኛ ነሽ። ዴቭን ግን በምን መተት እንደጠለብሽው አይገባኝም። ስለ ዴቭ በዚህ አፍሽ እንድታነሽ አልፈቅድልሽም። ከአንቺ ቆሻሻ ባህሪ ሸሽቶ በንጹህ ልቡ ነው እኔን የወደደኝ። አንቺ ግን ከልጅነትሽ ጀምሮ በክፋት የተሞላሽ መጥፎ ልጅ ነሽ። እሺ እኔ መጥፎ አይደለሁም። ዴቭ ከልጅነታችን ጀምሮ የኔ ብቻ መሆን የነበረበት ሰው ነበር።
አንቺ ግን በመካከላችን ገብተሽ ህይወቴን በሙሉ አበላሸሹ። አሁንም ቢሆን ዴቭ ሳይመጣ ከዚህ ቤት አልወጣም። አንቺ እብድ ሴት፣ ዴቭ መቼም ቢሆን አንቺን አይወድሽም። እሺ አሁን ውጭ አልኩሽ፣ በቃ ውጪ። ካልሆነ ግን በኃይል ነው የማስወጣሽ። የሰው ሰላም አትበጥብጭ። ባታስወጪኝስ ምን ልታደርጊ ነው? አደይ ድሮም ሰራተኛ ነሽ፣ አሁንም ደግሞ እንደዛው ነው። ዴቭን የራስሽ ለማድረግ የምታደርጊው ጥረት መቼም ቢሆን አይሳካልሽም። ዴቭ አንድ ቀን ጥሎሽ ወደ እኔ ይመጣል። አፍሽን ዝጊ አልኩሽ እኮ። አንቺ ቆሻሻ፣ ዛሬ እኔን ትመችኛለሽ? ይሄንን ጥፊ በህይወትሽ በሙሉ የምትጸጸችበት ነው የማደርግልሽ። አሁንም ከፈለግሽ ደግሜ ያጮልሻለሁ። እሺ አሁኑን ከዚህ ቤት ውጪ። እኔ የድሮ ደካማው አደይ አይደለሁም። እሺ አሁንም ማትወጪ ከሆነ ደግምሻለሁ። በቃ ውጪ። እወጣልሻለሁ፣ ግን ደግሞ ዴቭን ሙሉ ለሙሉ ካላጣሽው እኔ ፍቅር አይደለሁም፣ ዋጋሽን እሰጥሻለሁ። አልገባኝም። ቆይ ለምንድን ነው የኔ ህይወት ላይ መተሽ የምታንዣብቢው? ልቀቂኝ አደይ። አለቅሽም፣ ገና እገልሻለሁ። እሺ ልቀቂኝ፣ ልቀቂኝ። ዞር በልልኝ አንተ ከንቱ። ትሰማኛለህ? እኔን ለመንካት በሞከርክ ቁጥር ነፍሴ እስክትወጣ ድረስ እታገላለሁ። እኔ የአቤ ሚስት እንጂ አንተ ስሜት ማብረጃ አይደለም። እሱ ምን ይጠቅመኛል? የአበበ የተባለ ሰውዬ እኔና እህቴን ዝቅ አድርጎ ነው የሚያየን። አንቺ ግን ከሱ የተሻለሽ ትመስኛለሽ። ዛሬ እሺ ካልሽኝ ከቤዛ እጅ ፈልቅቄ አውጥቼ እወስድሻለሁ። ባልወጣ ሞቴን እመርጣለሁ። ትሰማኛለህ? አንተና ቤዛ ከንቱ ሰዎች ናችሁ። ይሄ ሴጣናዊ ስራችሁ ደግሞ ዋጋ ያስከፍላችኋል። ዞር በልልኝ፣ ዞር በልልኝ። አትታገኝ። እኔን ካሰብኩ ማንም ሊያስቆመኝ አይችልም። አሁን ሙሉ ውበትሽ ለእኔ ትሰጭኛለሽ። ደግሞ እኔና አንቺ ብቻ ነን እዚህ ያለ ነው። ሄሉ እያለ የሚጠራሽ ባልሽ ራሱ አይደርስልሽም። እሺ አምላኬ ሆይ አትተውኝ። አቤ ቆየት ነው ድረስልኝ። ዳኒ በፈጠረ ተው፣ እኔን መርገም ውስጥ አትክተተኝ። ጠጋቢ እኔ ቆንጆ፣ እባክህን ዳኒ ተው፣ እባክህን።